ሰላም ጤና ይስጥልን ውድ የቻናላችን ተከታዮች፣ ዛሬም እንደተለመደው ለፎሬክስ ትሬደር የሚሆን እጅግ በጣም ጠቃሚ የሆነ ርዕስ ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችን ቆዩ። ይህ G7 ፎሬክስ አካዳሚ ነው። ስለ ፎሬክስ አስፈላጊና ጠቃሚ መረጃ እንዲያገኙ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በዚህ ቪዲዮ የምናየው ጽንሰ ሐሳብ ስለ ፌር ቫልዩ ጋፕ ይሆናል። ፌር ቫልዩ ጋፕ ማለት ባጭሩ ሲጻፍ FVG ተብሎ ነው የሚጻፈው። በዚህ ቪዲዮ የምናያቸው አንደኛው ፌር ቫልዩ ጋፕ ምን ማለት እንደሆነ እናያለን። ሁለተኛው የሚሰሩና የማይሰሩ ወይም ደግሞ ቫሊድ የሆኑና ኢንቫሊድ የሆኑ ፌር ቫልዩ ጋፖችን እናያለን። ሶስተኛ እኛም ትሬድ ስናደርግ በምን መንገድ ትሬድ ማድረግ እንዳለብን በዚህ ቪዲዮ እናያለን። ወደ ዋናው ፌር ቫልዩ ጋፕ ማለት ምን ማለት ነው ብለን ስንጀምር የመጀመሪያው ነገር ፌር ቫልዩ ጋፕ ማለት በትሬዲንግ ፕራይሱ ኢምባላንስ ፈጥሮ የሄደበት ኤሪያ ወይም ደግሞ ያልተመጣጠነ የዋጋ ፍሰት ያለበት ኤሪያ ተብሎ ይጠራል። ማለት ዋጋው ፍትሃዊ ያልሆነ ወይም ደግሞ ክፍተት ያለበት በጣም ጋፕ ያለበት ያልተሟላ ኦርደሮች የሚቀመጡበት ተብሎ ዲፋይን ይደረጋል። ባጭሩ በቃ ያልተመጣጠነ የዋጋ ፍሰት ወይም ወደ አንድ አቅጣጫ ከፍተኛ እንቅስቃሴ ሲኖር፣ ይሄ ማለት እንዴት መሰላችሁ? ትላልቅ ድርጅቶች እንደነ ባንኮች አይነትና እነዚህ የትሬዲንግ ኢንስቲትዩሽኖች ምን ያደርጋሉ መሰላችሁ? ማርኬቱ በኃይል ገፍትሮት ይሄዳሉ። ከፍተኛ ኦርደር ስላለ ይዞት ይወርዳሉ። ያ ኦርደር ክፍተት ተፈጥሯል ማለት ነው። እዛ ላይ ሌላ ኦርደሮች ሳይያዙ ነው የሄዱት ማለት ነው። እና ያ ክፍተት ፌር ቫልዩ ጋፕ ይባላል ማለት ነው። ፌር ቫልዩ ጋፕ የሚፈጠረው በሶስት ተከታታይ ያሉ ካንድሎች የሚፈጠር ክፍተት ማለት ነው። በማንኛውም ክፍተት አይደለም የሚፈጠረው። አንደኛው ይሄ ነው አንድ ካንድሉ፣ ሁለተኛው ይሄ ነው፣ ሶስተኛው ይሄ ነው። በእነዚህ በአንደኛና በሶስተኛ ባለው ካንድል ምንም አይነት ግንኙነት ከሌለ ፌር ቫልዩ ጋፕ ተፈጥሯል ማለት ነው። ሁለት አይነት ፌር ቫልዩ ጋፕ ናቸው ያሉት። ያው በትሬዲንግ ማርኬት ሁለት አይነት ኦርደሮች ናቸው ያሉ፣ ባይና ሴል ናቸው ያሉ። አብዛኛው የሚፈጠሩት ባህሪዎች ወይም ደግሞ የማርኬቱ የሚገልጹ መንገዶች በብዛት በሁለት ናቸው፣ ቤሪሽ እና ቡሊሽ በሚባል ማለት ነው። እዚህ ስናየው በቤሪሽ ኤንድ ቡሊሽ ብለናል። ቡሊሽ ስንል ማርኬቱ ወደ ላይ የሚሄድ ከሆነ እንደዚህ እየሰራ የሚሄድ ከሆነ እዚህ ላይ አንደኛው ካንድል ይሄ ነው፣ ሁለተኛ ካንድል ይሄ ነው፣ ሶስተኛ ካንድል ይሄ ነው። ይሄ ማርኬት ወደ ላይ ነው እየሄደ ያለው። ምንድን ነው የተፈጠረው? ይሄኛው የዚህኛው ካንድል መጨረሻ እዚህ ነው ያለው፣ የዚህኛው ደግሞ ወደ ላይ ያለው መጨረሻ እዚህ ነው ያለው። በዚህ በመሃላቸው ባለው ካንድል በሁለተኛው ካንድል ላይ ጋፕ አለ። ይሄ ቡሊሽ ፌር ቫልዩ ጋፕ እንለዋለን ማለት ነው። ቤሪሽ ሲሆን ደግሞ ማርኬቱ ወደ ታች አቅጣጫ ከሆነ ደግሞ የሚፈጠረውን ክፍተት ደግሞ ይሄኛው ነው። ማርኬቱ ወደ ታች እየሄደ ከሆነ እንደዚህ እያደረገ ይሄ ክፍተት ፈጥሮ ሲያልፍ ቤሪሽ ፌር ቫልዩ ጋፕ ክሪኤት አድርገዋል ብለን ልንይዘው እንችላለን። ቀጥሎ ቫሊድ እና ኢንቫሊድ ፌር ቫልዩ ጋፖች እንለያለን። ምክንያቱ አንዳንድ ካንድሎች ትክክለኛ ፌር ቫልዩ ጋፕ ሳይፈጥሩ በጣም በሃይ ሞመንተም የሚሄዱት አሉ። እንደዚህ እናያቸዋለን። ይሄኛው አንደኛ ነው፣ ሁለተኛ ይሄ ነው፣ ሶስተኛ ይሄ ነው። ይሄ ካንድል ክፍተት አለው። ይሄ ቫሊድ የሆነ ተቀባይነት ያለው ፌር ቫልዩ ጋፕ ነው። ማርኬቱ እዚህ ደርሶም ወደዚህ ሄዶም ተመልሶ ይሄኛው ሞልቶ ለመሄድ ይመጣል። ይሄ ፕራይስ ለዚህ ፌር ቫልዩ ጋፕ ሪስፔክት ያደርጋል። ይሄኛው ግን በመሃላቸው ያለው ትልቅ ካንድል እንኳ ቢሆን እነዚህ አንደኛና ሁለተኛ ካንድል ያሉትን ሁለታቸው ተገናኝተዋል እዚህ። ስለዚህ ይሄ ማርኬት ኦልሬዲ ወደ ላይ ነው የሚሄደው እንጂ ወደዚህ የመመለስ እድል አይኖረውም። ኦልሬዲ ሌላው ያልተመጣጠነ ወይ ኢምባላንስ የሆነ ኦርደር እንደሌለ እዚህ የመመለስ እድሉ ዜሮ ነው ማለት ነው። ቤሪሽ ሲሆን ደግሞ ተመሳሳይ ነው። ይሄም ፌር ቫልዩ ጋፑ ወደዚህ ተመልሶ ሪስፔክት ያደርገዋል ብለን የምንጠብቀው ይሄ እንደዛ አይነት በአንደኛና በሶስተኛ ካንድል ያለውን ክፍተት ምንም ያልተገናኙ ከሆኑ ይሄም መጥቶ ሪስፔክት ያደርገዋል። ነገር ግን ይሄኛውም ሁለቱ ተገናኝተዋል። አንደኛና ሶስተኛ ካንድሉ እርስ በርሳቸው ስለተገናኙ ይሄ ፕራይስ ተመልሶ ወደዚህ የመሄድ እድሉ ጠባብ ነው ማለት ነው። ቀጥለን የምናየው ማርኬቱ እንዴት ነው እኛ ትሬድ ማድረግ ያለብን ብለን በዚህ ስናየው እንዴት መሰላችሁ? እዚህ ላይ ማርኬቱ ፌር ቫልዩ ጋፕ ክሬት አድርጎ ሲሄድ ይሄ ፕራይስ ምን ፈጥሯል? እዚህ ብሬክ ኦፍ ስትራክቸር ከፈጠረ በኋላ ያለውን ፌር ቫልዩ ጋፕ ይሄም ፕራይስ ተመልሶ ሚቲጌት አድርጎ ወደ ላይ እንደሚሄድ ያሳየናል ማለት ነው። ሌላም ቀጣይም እዚህ ሌላ ፌር ቫልዩ ጋፕ ክሬት አድርገዋል። ይሄ ፕራይስ እዚህ ደርሶ ተመልሶ ይሄኛው ሚቲጌት ለማድረግ ይመጣል ማለት ነው። ስለዚህ እኛ ትሬድ ማድረግ ስንፈልግ ፌር ቫልዩ ጋፕ የምናይበት አንደኛ የፕራይስ ዳይሬክሽን ማየት አለብን። ፕራይሱ አፕ ትሬንድ ከሆነ
ቡልሽ የሆኑ ፌር ቫሉ ጋፖች አክሰፕት አላቸው ማለት ነው፣ ወይም ሪስፔክት ይደረጋሉ። ነገር ግን ማርኬቱ ወደ ላይ ሆኖ ለምሳሌ ይሄኛው ፌር ቫሉ ጋፕ ነው፣ ቤሪሽ ነው የፌር ቫሉ ጋፕ። ግን ትሬንድ ወዴት ነው ያለው? ወደ ላይ ነው ያለው፣ አፕ ትሬንድ ነው ያለው። ስለዚህ ይሄ ፕራይስ ይሄ ፌር ቫሉ ጋፕ ነው ብለን ተመልሰዋል ብለን እዚህ ስንገባ ወይም ደግሞ ይሄ ሚቲጌት ሲያደርገው ስንገባ እዚህ ምንድነው የሚፈጠረው? ትቶት ነው የሚሄደው። ኦልሬዲ ሚቲጌትም ተደርጓል፣ ግን ወደም ፕራይስ ዳይሬክሽን መግባት አለብን ማለት ነው። ተሻለ ማጠን ይሄም ማወቅ አለብን። ሁለተኛ ፕራይሱ ፌር ቫሉ ጋፕ ሲፈጥር በሃየር ታይም ፍሬም መሆን አለበት። በብዛት ማየት ያለብን በ4 ሰዓትና 1 ሰዓት ያለውን ፌር ቫሉ ጋፕ ቼክ ማድረግ አለብን። ለምን መሰላችሁ? አንዳንድ በ5 ሚኒትና በ15 ሚኒት የምናያቸው ፌር ቫሉ ጋፖች በ4 ሰዓትና በ1 ሰዓት ሚቲጌት ሊደረጉ ይችላሉ። እዛ ላይ አንድ ላይ ሚቲጌት ከተደረጉ ለ5 ደቂቃ ወይም ደግሞ ለ15 ብሎ የተከፋፈሉ ትናንሾች ያሉትን ታይም ፍሬም ለመሙላት አይመጣም። ኦልሬዲ በሃየር ታይም ፍሬም ሚቲጌት አድርጎታልና በተሻለ መጠን በትልቅ ታይም ፍሬም ወይም በሃየር ታይም ፍሬም ቼክ አድርገን ትሬድ ማድረግ አለብን። ሌላው ፌር ቫሉ ጋፕ ሁሌም ይሰራል ማለት አይደለም። በትሬዲንግ ማወቅ ያለባችሁ ስትራቴጂያችሁ ሁልጊዜም በፌር ቫሉ ጋፕ ትሬድ የምታደርጉ ከሆነ ብዙ ጊዜ ቴስት አድርጋችሁ ውጤት ካገኛችሁበት መቀጠል፣ ካላገኛችሁበትም መተው ትችላላችሁ። ለዛሬ የነበረን ስለ ፌር ቫሉ ጋፕ ትምህርት ይመስላል። እስከ መጨረሻ አብራችሁን ስለቆያችሁ እናመሰግናለን። ቻናላችን ሳብስክራይብ ካላደረጋችሁ ወይም ለቻናላችን አዲስ ከሆናችሁ ሳብስክራይብ በማድረግ ቤተሰብ እንድትሆኑ እንጠይቃችኋለን። መልካም ጊዜ ይሁንላችሁ። አመሰግናለሁ።